አስባችሁ እስቲ አንድ ለቀን ይሄንን ተመልካች በምን እናንተን እንደሚቀበሉ አንድ ሰከንድ ውስጥ እናንተ ሰላም ፈጥራችሁ ብትመጡ ተመልካች ደስታውን ለእናንተ ያለው ክብር የእናንተ እናቶች የሚሆኑ እናቶችን የሚሆኑ እናንተ እንደ ራሳቸውን ዝቅ አድርጎ ተመልካች እና ራሳቸውን ዝቅ አድርጎ እናንተን የሚወዱ ሰዎች ናቸው። ተመልካች የናሂሚና ብሩኬ ማለት ነው። ስለዚህ ደግሞ እነዚህን ታላላቆችን እናንተም ኦዲየንስን አክብራችሁ ተረጋግታችሁ ነገራቶችን መፍታት አለባችሁ። በተረጋጋ መንፈስ ቻሌንጅ ስሩ። ኦዲየንስ ዙሪያ ደግሞ አንዳንድ ጊዜ ይኸውላችሁ መጨረሻ ሳናይ ማነሻ አይተን መወሰን መፍረድ ለእኛ በጣም ከባድ ነው። መጨረሻ ሳናይ ሊያናድደን ይችላል። ምክንያቱ ስለምንድን ነው? እኛም ራሳችን ጥያቄ የምንጠይቀው ለምን እንደዚህ ሊያደርግ ቻለ? ሀይሚና ብሩኬ ለምንድን ነው ይህን ሊያደርጉ ቻሉ? ነገ ምን ይዞ ይመጣሉ? እስቲ ሊታገዝ። ኦዲየንስ ታግዟል። ትክክለኛ ኦዲየንሶች ታግዟል፣ እየታገሰ ነው። ትላንትና አሁን ከአቅማችሁ በላይ ስለሆነ ነው። በቃ እዛ ላይ ደግሞ ኦዲየንስ ለመፍረድ አይቻልም። እኛም ደግሞ እነዚህ ልጆች የምትሳደቡትን የቤተሰብ ክብር የምትነኩትን ምርጥ ኮመንት፣ አስተዋይ ንግግር ራሳቸው ሼም ይይዛሉ ማለት ነው። በሼም ራሱ እንደዛ በስድብ ሳይሆን በሼም ሰው እንደዛ ኮመንት ስጥብላቸው እነሱ ወደ ራሳቸው አስተካክለው ይመለሳሉ ማለት ነው። እኛም ከዚህ እናግዛቸው፣ እነሱም ደግሞ ከዛ ያግዙናል። ስለዚህ ተመልካችም እዛ ጋር ባለቤቱም ሁለቱም መካከል ውስጥ ለራሳችን ጥያቄ ምልክት ማስቀመጥ አለብን። ማፍረድ አትሩጡ፣ አትቾክሉ። ነገ ከሚንቆጨኝ መጥፎ ንግግራቶችን ተናግረን ነገ መሀላችሁ ዞሮ ዞሮ ሁሉም አንድ ናቸው። ለምን እኛ እዚህ ጋር ያሉ ሰዎች አይደሉም። ምርጥ ሰዎች የምታለቅሱት እንባችን የምታፈሱት ሰዎች አላችሁ። ያ እንባ ደግሞ ለና ሀይሚም ለብሩኬም ጥሩ አይደለም ነው እኔ እንደኔ ማለት ነው፣ እንደኔ አስተሳሰብ እና ራሳቸውን ጠብቁ። ምንም አይሆንም፣ አይለያዩም። በቀላል መለያየት በቀላል አይደለም። በእንደዚህ እንደ ቀላል አይደለም። ህዝብ ፊት ነው ያሉት። አንዳንድ ጊዜ አዋቂ የለም እነሱ ጋር። እነሱን የሚመራ ሰውዬ እራሱ ህፃን ከእነሱ በታች የሆነ ነው። እነሱ አሁን ተውና ላይ ነው እንጂ ያሉት ያ እዛ ጋር መናጅ የሚያደርግ ሰውዬ ራሱ ትክክል አይደለም ማለት ነው። ሰውን እያሳጣችሁ ሰው እየሸሸ ነው። ትክክለኛ ሰዎች ሰው እየሸሸ ሰው በቃ እየመረረ ነው። የመረረ ነገር ደግሞ ማየት ሁላችንም እየመረርን ዋጥ አድርገን የምናይበት የምንተውበትን ሰዓት አለ። ከሁለቱም ፓርት ላይ ያለው እና ሀይሚና ብሩኬ ጋም አለው ጥያቄ ምልክት አድርገን ለምን ይሄን ነገር ሊያወሩ ቻሉ? አሁን በዛሬ ቪዲዮ ላይ ሀይሚን ለምን እንደዚህ ልትችል ቻለች? የሆነ ነገር ወይም ህይወታችሁን ለማስተካከል ነው ወይስ ትክክለኛ ነው? ከመሳደብ ውጭ ማለት ነው። ሳትሳደቡ ይህንን ሀሳብ ለምንድን ነው እየተናገረችው? ብሩኬ እንዲቀጣ ነው፣ ወደፊት ስህተት እንዳይሰራ ነው። ብዙ ጊዜ ስህተት በህዋነት ጥግ ስህተት እንዳይሰራ ነው ይሄ ነገር እየተናገረችው። ብሩኬስ ለምን እንደዚህ ሊሆን ቻለ ብላችሁ ጥያቄ ምልክት አድርጉ። ሳትሳደቡ ምንም ሳትሉ፣ በተለይ ሴቶች ማለት ነው። ሴቶች እናት ሆናችሁ እችን ሴት መሳደብ ሳይሆን ምክር ያስፈልጋታል። ሁለቱም ህፃናቶች ናቸው። እውነት ህፃን በቃ ህፃን ነው። እኔ እንደተረዳሁት እንዳየሁት ህፃን ማያደርገው ልጅ አንዳንድ ጊዜ አዲያ ሲጠፋብሽ የምታደርጉ ሲጠፋ የሆነ ነገር በዚህ መንገድ ይሆናል ወይ በቃ ይሆናል የሚሉ ነው። አሁን እነሱ ያሉት እዛ ጋር ቪው እየቆጠረ በቃ የሰሩት ሁሉ ለእነሱ ትክክል ነው። አያችሁ፣ እያጠፉ ያሉ እዛ ጋር የሰሩት ሁሉ ለእነሱ ትክክል ሊሆን ይችላል። ለተመልካች ደግሞ ትክክል አይደለም አይደል? ተሳስቻለሁ። ተመልካች ደግሞ አልተቀበለም። እነሱን የሚሰሩት ስራ ተመልካች አልተቀበለም። ስለዚህ እነሱም እዛ ጋር እንደ አዋቂ ሆኖ አዲያ ሲጠፋ የሆነ ነገር ለመስራት ሲሞክሩ ወይም በንዴት ወይም ደግሞ እዚህ ጋር የሚደረገውን ድርጊት እዛ ጋር እኛስ አንድነታችን ካልፈለጉ እኛ ለምን ለነሱ ይሄንን እናቀርባለን የምን ነው? አያችሁ፣ እዚህ ጋር አስተሳሰብ አያችሁ።
እዚህ ጋር ልዩነቱ እስቲ አይ ብሎ ሌላ ሰው ኦዲየንስ በተመለከተ መንገድ ሳይሆን እናንተ የምትሰሩት እነሱ እንኳን የእናንተን ልዩነት የእናንተን መለያየት ቢፈልግ ምን ማድረግ አለበት? እናንተ አንድ ሆናችሁ ኦዲየንስ ያ እናንተ መለያየት የሚፈልገውን ማሳፈር አለበት ማድረግ አለበት ነበረ መናዘሩ ማለት ነው። እነሱን ለመለያየት የምጥረው ሰው አንድ ላይ አድርጎ የፍቅር ጫወታ ጸብ ውስጥ እኮ የፍቅር ጫወታ እነሱ መሀል ውስጥ ፍቅር እያጫወታችሁ ራሱ ብዙ እንትን ሊሰራ ያመጡት አሪያ ላይ አሁን ብዙ እየተስፋፋ ህዝቡንም የሚስብ እዛ ጋር ሳይናናቁ ሳይሰዳደቡ በርቀት የምትመጣውን ሴት በርቀት የሚመጣው ወንድም ቢሆን ምንም በርቀት ፋሚሊ ሳይነካ እነሱም ክብራቸው ሳይነካ በርቀት ብዙ ነገር ይሰራል። ስለዚህ ምን ሆነለት የህፃን ስራ ነው። እዛ የሚያስተካክል ሰው እንደዛ ነው የወሰድኩት እኔ። በቃ ይሆናል ህዝቡ በተናደደ ወይም ባላ ስለወጣ አይደለም። እዛ መሀል ላይ ትክክለኛ አለበት ብዬ ነው የማስበው። አንዳንድ ጥያቄ የምጠይቁት ደግሞ መሀላችሁ ላይ ምንም አይፈጠርም። 100% ተለያይቶ የማይለያዩ ልጆች ናቸው። በቃ ህልህ ተገባብቶ ያ ህልህ ለመመለስ እዚህ ጋር የሚያደርጉትን ድርጊት ለመመለስ ጥረት በጣም ርቀት እየሄዱ ነው። ያ ነው። አትጨናነቁ፣ አትሳደቡ። እንደወደዳችሁ እግዚአብሔር ይውደዳችሁ፣ እናንተንም እግዚአብሔር ይውደዳችሁ። እግዚአብሔር የፍቅር ሰው ፍቅር ይስጣችሁ። በያላችሁበት እግዚአብሔር ሰላምና ፍቅርን ያብዛላችሁ። ፍቅር ነው የሚበዛው። ፍቅር ጸጋ ነው፣ በረከት ነው። ሰውን ለምን ወደድኩት ብላችሁ እራሳችሁን አታማርሩ። ለእናንተ እግዚአብሔር ንጹህ ልብ ስለሰጣችሁት ነው። ንጹህ ልብ ባይኖራችሁ ኑሮ ሰውን አትወዱ። በንጹህ ልብ ሰውን ስለምትቀርቡ፣ በንጹህ ልብ ስለምትጓዙ ነው። ይሄ ንጽህነታችሁ ነው እንጂ ክብርነታቸውን ወይም ደግሞ ቆሻሽነታችሁ አይደለም የሚያሳየው። ደህና ልብ ንጹህ ልብ ኖራችሁት በንጹህ ልብ ስለቀረባችሁ ስለወደዳችሁት ነው የምታለቅሱት። ይህን ደግሞ ፈጣሪ የሰጣችሁት ካራክተር ነው። ይሄ ወዳችሁ ሳይሆን እግዚአብሔር የሰጣችሁ ንጹህ ልብ ሰጥቶት፣ እናንተ ደግሞ ያንን በንጹህ ልባቸውን ሰው ስላወደዳችሁ ለምን አለቀስኩት፣ ለምን እንደዚህ ሆንኩት፣ አምላኬ ለምን ከነዚህ ልጆች ጋር አገናኙ፣ ለምን ማየት ጀመርኩት ብላችሁ አታማርሩ። ተመስገን ብላችሁ ተቀብላችሁ ዋጥ ማድረግ ነው እና የእናንተን እንባ አይቶ እነዚህ ምቀኞች የሚሳደቡትን መጥፎ ነገርን የሚያስቡትን እሱም ወደኋላ እግዚአብሔር አጋንኖ እናንተን ደግሞ ወደፊት እናንተ የምትፈልጉት አንድነታቸውን የምትፈልጉት ሰዎች እግዚአብሔር ደስተኛ ሆናችሁ እስከምትኖሩት እግዚአብሔር ያምጣልን፣ የደስታ ቀን ያምጣልን።